እውነት የምትቀበረው ፍትህ የምትጓደለው ሰዎች እንዳያዝኑና ሰዎች እንዳይነወሩ እኮ ተብሎ ነው እንጂ እውነት እኮ ተከድና እውነት ተሸፍና እኮ አትቀርም። የሆነ ጊዜ መውጣቱ አይቀርም። እግዚአብሔር ሲያከብርህ እንዲህ ነው። ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርጋል። እግዚአብሔር ሊያከብርህ ከፈለገ ማንም ሊሽር አይችልም። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረግህ ለሆነ ነገር እያዘጋጀህ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያረጋግን። ሁሉን ሰላም ቢያረግልንማ ትዝም አይለንም። እሱ በደስታችን ተውጠን ባረገልን ነገር በሙሉ ያረገልንን እግዚአብሔርን ረስተን እንኖር ነበር። ስለዚህ የሚወጋን ነገር ያስፈልጋል። እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ። ሰው ላይኖርበት ይችላል። እኛ የምንፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይኖሩበት ይችላል። ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ። ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። ዛሬ እንደዛች ሴት እኮ የሚያለቅስ ሰው አለ። እሱ ካልተነካ፣ እሱ ቤቱ ካልተንኳኳ፣ እሱ እንትና የደረሰባቸው ችግር ካልደረሰበት በቀር እኮ ሲያሳዝን ብሎ ነው የሚያልፍ። እውነት ከልባችን ተቃጥለን እያየነው ያለነው ክፉ ነገር በሙሉ እንዲሻገርና ሀገራችን ምንም እንኳን ፀሐይ ቢወጣላት ድምን ያለብን ነገር በሙሉ ነፃ እንድንወጣ ስለማንፈልግ፣ ከልባችን ስለማናለቅስም፣ ከልባችን እግዚአብሔርን ስለማንለምነው። እውነት እንነጋገር ከተባለ ራሱ አንዳንዶቻችን ኢትዮጵያን ዳሯን እሳት መሃሏን ገነት ያርግልን የምንለው እሳቱ እኛ ጋር እንዳይመጣ ለማድረግ ነው እንጂ እውነት ለሀገርም ራሱ አስበን ይሆን? የእግዚአብሔርን ውለታውን የረሳን ዘመን እግዚአብሔርን የማያውቀው ሌላ ህዝብ ተነሳ ተብሎ ነው ለኛም የሚጻፈል። ከየት እንዳሻገረን መዘንጋት ስንጀምር በሰው ላብ በሰው ድካም እኮ ስንቱ በልጽጎና ስንቱ አድጎ እኮ ተገኝቷል እዚህ ዓለም። ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። ዘመኑ ክፉ ነው፣ ዘመኑ ባዶ ነው፣ ዘመኑ እንዲህ ነው ከማለታችን አስቀድመን በዚህ ዘመን ያለንን ደግሞ መልካም እድል እንዳንረሳ። እንግዲህ አስቡት፣ እንደ ዮሴፍ እኮ አይነት ሰዎች ስላለን እኮ ነው ሰው ሳያየን እግዚአብሔር እያየን ጥፋት እናጠፋለን። ነገር ግን እግዚአብሔርን ሳንፈራው ሰውን ተሳቀን ያጠፋነውን ጥፋት ግን ሰው ገና ለገና በደሌን አወቀብኝ፣ ኃጢአቴን ደረሰብኝ፣ የሰራሁትን ከጀርባ ያጠፋሁትን ጥፋት አወቀብኝ ብሎ ሰው ይሳቀቃል። ግን መጀመሪያውኑ ሰው መፍራት የነበረበት እንደሱ የመሰለውን ሰው ሳይሆን ማንን ነው? እግዚአብሔርን ነው። ሰው ሰውን መጀመሪያ ከመፍራቱ፣ ሰው ሰውን መጀመሪያ ከማክበሩ፣ ሰው ሰውን መጀመሪያ ቦታ ከመስጠቱ አስቀድሞ ሊፈራውም ሊያከብረውም ቦታ ሊሰጠውም የሚያስፈልገው ማንን ነው? እግዚአብሔርን። ከዛ በኋላ ነው ሰዎች የሚመጡት። ስለዚህ ዮሴፍ በፍጹም አላረገውም አለ። እሷ ወዲያውኑ ምን አደረገች? በፊት ለፊቱ ያለውን ጨርቅ ወይንም ደግሞ ልብሱን ቀደደችውና እሱ በሩን ከፍቶ ሲሮጥ ደረሰብኝ፣ አስነወረኝ፣ ከክብሬ ዝቅ አደረገኝ ብላ ተናገረች። ያው ንግስት ስለሆነች የባለስልጣን ሚስት ስለሆነች ተከበረች። እውነት እንነጋገር ግን ከተባለ ይላል ያንምታ ትርጓሜያችን ላይ ሰው እየሸሸ ሲሆን ወይም ሸው ወደ ኋላ ሲያመልጥ ነው አይደለ ልብሱ ከኋላ የሚቀደደው ነው አይደለም። እሷም የሚገርማችሁ ልብሱን ስትቀደው እየሸሸ ባለበት ቅጽበት ላይ ነበር የቀደደችው። በፊቱ ሳይሆን ይቅርታ ከኋላው ነበር የቀደደችው። ከኋላው የተቀደደውን ልብሱን ይዛ ፍትህ እንዴት እንደተጓደለ የምታውቁት እየሸሸ መሆኑ እየታወቀ የባለስልጣን ሚስት ግን ስለሆነች እሷን ፈርተው አዎ ሊደርስባትና ሊያስነውራት ነበራሉ። ዛሬም ድረስ እኮ እውነት የምትቀበረው ፍትህ የምትጓደለው ሰዎች እንዳያዝኑና ሰዎች እንዳይነወሩ እኮ ተብሎ ነው እንጂ እውነት እኮ ተከድና እውነት ተሸፍና እኮ አትቀርም። የሆነ ጊዜ መውጣቱ አይቀርም። ለጊዜው ዮሴፍ ተደበቀ። ለጊዜው ዮሴፍ መደበቅም ብቻ ሳይሆን ተደበቀ ወደሚባልበት ወደ ወህኒ ቤት ወረደ። አብሮ ታሰረ ባላጠፋው ጥፋት። እንግዲህ አስቡት፣ ተሰዶን የመጣው ምንም የሚያውቀው ነገር የለም። ፍርድ እንኳን ተጓሎብኛል ይግባኝ ማለት አይችልም። ታሰረ። ከሱ ጋር አብረው ደግሞ የፈርዖን እንጀራ የሚያሳልፍና ወይንም የሚያሳልፍ ሰው ታስሮ ነበር። ስለዚህ ከዕለታት አንድ ቀን እነዚህ ሰዎች
በተኙበት ሁለቱም ህልም ያልማሉ። እየሰማችሁ ነው? ሁለቱም ህልም ያልማሉ። እንጀራ እያሳለፈ ፈርዖንን ያገለግለው የነበረው ሰው እስር ቤት ውስጥ ሆኖ ወደ ላይ ትልቅ እንጀራ ከምሮ እየሄደ ከላይ ግን ቁራዎች እየመጡ እያነሱበት ያያል፣ እየበሉበት እንጀራውን ማለት ነው። ያኛው ደግሞ በአንጻሩ ወይን የሚያሳልፈው ከፈርዖን ጎን ሆኖ ጠጅ እየቀዳ ለፈርዖን ሲታዘዝ ይመለከታል። ኋላ ህልማቸውን ያዩትን ህልም ግን ሊተረጉሙትና ሊፈቱት አልቻሉ። ለዮሴፍ ህልም የመፍታትንና ህልም አይቶም የማየት የመፍታትን ጸጋ ስለተሰጠው ለዮሴፍ ነገሩት። ዮሴፍም ህልማቸውን ፈታላቸው። ወይን አሳላፊውን አንተ ትላንትና ወደ ነበርክበት ወደ ፈርዖናዊ ክብርህ እሱን ንጉሱን ወደ ማገልገል ትመለሳለህ አለው። እንጀራ የሚያሳልፈውን ሰው ግን አንተ ግን በዚሁ ሩቅ ሳትሄድ ትሞታለህ አለው። እንዳለውም እንጀራ አሳላፊው ሞተ። ጠጅ አሳላፊው ግን ወደ ፈርዖን ቤት ተመልሶ ወደ ስራው ተቀጠረ። ከሆነ ጊዜ በኋላ ደግሞ ተመልሶ ያው ፈርዖን ደግሞ ህልም አለመ። ምን አይነት ህልም አለመ? በግብፅ ዙሪያ ላይ ያለው ከአባይ ወንዝ ላሞች 7 በጣም የጠገቡ ላሞች ወጥተው ሲራመዱ አየ። ከዛ በኋላ ደግሞ 7 በጣም የከሱ ላሞች መጥተው የጠገቡትን ላሞች ሲውጧቸው አየ። ቢለው ቢሰራው በዙሪያው ላይ ያሉት ህልም ይፈታሉ ያስፈታሉ የተባሉትን ሰዎች በሙሉ ሰብስቦ ቢጠይቃቸው ማንም ህልሙን ሊፈታለት አልቻለም። ማንም ሊፈታለት አልቻለም። ቢባል ምንም መፍትሄ ታጣለት እና ፈርዖን በጣም ተናደደ። እንዴ ሰብስቤ የማበላችሁና የማጠጣችሁ የኔን ችግርና የኔን የውስጤን ሐሳብ ልትፈቱልኝ የማትችሉ ከሆነ እንግዲያውስ ምን ታረጉልኛላችሁ ብሎ ጭራሽ ደግሞ ወደ ሞትና ወደ እስራት ደረጃ ላይ ደረሰ። የዚህን ጊዜ ላይ ያ ትላንትና ወህኒ ቤት ሆኖ ጠጅ ሲያሳልፍ የነበረውን ሰው ህልሙን የፈታለትን ዮሴፍ ጠጅ አሳላፊው አስታወሰው። ማንም እኮ አላስታወሰውም። ዮሴፍ ያሳሰረችው የጲጢፋራ ሚስት ረስተዋለች፣ እሷ ነፃ ወጥታለች። ትላንትና የነበረው ያ ጠጅ አሳላፊም እቺ ክስተት እስክትመጣ ድረስ ረስቶታል። እሱ ህይወቱን እየኖረ ነው። ዮሴፍን ማንም ባያስታውሰው እግዚአብሔር ግን አልረሳው። በእውነት የሚኖር ሰው ከእግዚአብሔር ጋር ለመስማማት ብሎ ቢያንስ እንኳን በስጋው ምንም ነገር ይምጣብኝ ብሎ ቆራጥ ለሆነ ሰው እመኑኝ ክርስቲያኖች፣ ለጊዜው ሰው ዝቅ ሊያደርገው ይችላል። ለጊዜው ሰው ሊያዋርደው ይችላል። ለጊዜው ስስ ጎኑን አይቶ ሰው ዝቅ ሊያደርገው ይችላል። እግዚአብሔር ግን አይረሳው፣ በፍጹም ሊረሳው አይችልም። ዮሴፍን ሁሉም ሰው የፈለገውን ነገር ከእርሱ ማግኘት ስላልቻለ ቀብረውት ነበር። እግዚአብሔር ግን በዛ በጠጅ አሳላፊው ሰው አስታወሰው እና ለፈርዖን ቀርቦ ጠጁን እየጠጣ ነገረው። አይ እኔ እኮ ትላንትና ወህኒ ቤት ሆኜ ወደዚህ ክብር እንደምመለስ ዮሴፍ የሚባል የታሰረ አንድ ዕብራዊ አለ፣ እሱ ነው ህልሜን የፈታልኝ። ስለዚህ ምናልባት ለሱ ብንነግረው ይፈታው ይሆናል አለ። ተጠራ ዮሴፍ፣ ህልሙ ምን እንደሆነ ተነገረው። ዮሴፍ ምን ቢል ጥሩ ነው? ቀን ስጠኝ አለው። እስኪ ቀን ስጠኝ በሉ። እንዴት አይነት ትሁት ነው! ሊፈታው እኮ ይችላል። እዛው ቆሞ ባለበት ህልሙን ትርጉሙን ነግሮት መሄድ ይችል ነበር። ግን ቀን ስጠኝ አለው። ሰው ከእግዚአብሔር በተቀበለው ጸጋና ሰው ከእግዚአብሔር ባገኘው ሀብት ላይ ሊመጻደቅና እንዲሁ ሊኩራራ አያስፈልግም። ትህትና ግድ ነው። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ በትህትና ይጸናል። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ ደግሞ ተመልሶ በትዕቢት ይወሰዳል። ዮሴፍ እኮ ፈርዖን ያየውን ህልም ለመፍታት ቀናት ሊወስድበት ይችላል። በነገረው ቅጽበት ትርጉሙ ይሄ ነው ሊለው ይችላል። ግን አይሆንም አለ። ልጸልይበት፣ እግዚአብሔርን ልጠይቅበት ብሎ ፈርዖናዊ በሆነው ቤተ መንግስት፣ ልብ ብላችሁ ስሙ፣ እግዚአብሔር በማይታወቅበት በጣዖት አምልኮ ቦታ ውስጥ የእግዚአብሔርን ስም ዮሴፍ ጠራው። እንዴት የሚያኮራ ነገር እንደሆነ ይሁት እስኪ። ፈርዖን እኮ በጣዖታቱ በጠንቋዮቹ ዙሪያው ላይ ባከማቻቸው ሐሰተኛ ሰዎች ተማምኖ ህልሙ ግን ሊፈታለት አልቻለም። እዛ ቦታ ላይ እግዚአብሔር አይታወቅም ነበር። ዮሴፍን ግን እግዚአብሔር ሲያመጣው ጣዖት በበዛበት ኃጢአት በነገሰበት ከተማ ላይ እግዚአብሔር ካልሰራ በቀር ምንም ለውጥ እንደማይመጣ ነገሩ። እሺ እንግዲያውስ ብሎ ቀን ሰጠው። በኋላ ላይ ከ3 ቀን በኋላ ተመልሶ መጣና ህልሙን ነገረው።
ከባህር ውስጥ ሲወጡ ያያቸው የሰቡ 7 ላሞች የጥጋብ ዘመን ነዋል። ከ7 የጥጋብ ዓመታት ዘመናት በኋላ ግን የጠገቡትን እነዛን ወፋፍራም ላሞች ሲውጣቸው ያያቸው ከሲታ ላሞች ደግሞ 7 የረሃብ ዘመን ይመጣላል። ስለዚህ ጎተራህን ሙላ፣ እህልህን አከማች፣ ወደፊት የሚመጣው ክፉን ዘመን እንድታልፍ ዛሬ ባለህበት ዘመን ላይ መልካም ነገር ስራ ነው። ይሄ በነገራችን ላይ ዮሴፍ ለፈርዖን የተረጎመለት ትርጉም ዛሬ ለኛም የሚሰራ ነው። ነገ የሚመጣውን ክፉ ዘመን ማለፍ የማይፈልግ ማንም የለም። ወደን አይደለም ቤተክርስቲያን የምንሰበሰበው፣ ካለን ልመና ከምንጠይቀው ከእግዚአብሔር ጥያቄ ውጪ ክፉን ዘመን ማለፍ ስለምንፈልግም። ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። ለምን መሰላችሁ ክርስቲያኖች? ይሄ ዘመን ክፉ ሳይሆን ቀርቶ ይሄ ዘመን ላይ ያለን ሰዎች ዘመኑን ሳናበላሸው ቀርተን አይደለም። ነገር ግን ይሄ ዘመን ክፉ ነው ብለን እንደምናማረረው ሁሉ ጥሩ ነው ብለን የምንናገረው ግን ቢያንስ በሐዲስ ኪዳን ዘመን ስላለን፣ ቢያንስ በዚህ ዘመን እንደ በኦሪቱ ዘመን ገነት መንግሥተ ሰማያት አልተዘጋብንም። ቢያንስ በዚህ ዘመን እንደ ኦሪቱ ጊዜ ላይ የምናቀርበው የእንስሳ መስዋዕትና የእህል ቁርባን አይደለም፣ የአምላክን ቅዱስ ሥጋና የክቡር ደሙን። ቢያንስ በዚህ ዘመን እንደ ባለፈው ዘመን ላይ ወዴትን የምንገባው ብለን ጽድቃችን እንደ መርገም ጨርቅ ተቆጠረብን ብለን ላንናገር እንችላለን። እግዚአብሔር በቸርነቱ እኛም ደግሞ በምናሳየው መንፈሳዊ ሕይወት ጥንካሬና ብርታት መንግስቱን ሊያወርሰን ስለሚችል፣ ከምንም በላይ ደግሞ እንዳትረሱት የዚህ ዘመን ጥሩና የዚህ ዘመን ጥሩ ነገሩ ምንድነው ብትባሉ፣ ቢያንስ እንኳን እኛ ከነቢያትና በዛ ዘመን ከነበሩ ሰዎች የተሻለ ለጽድቅ የተመቻቸው ጎዳና አለ። ቅዳሴ ሲቀደስ ሰምታችኋል። ካህኑ እንዲህ ሲል እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ፣ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ፣ ግን አልሰሙም። የእናንተ ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ የተመሰገኑ ናቸዋል። ወንጌልን ለመስማት ፈልገው ያላገኙ፣ ወንጌል የተባለ ክርስቶስን ለማየት ተመኝተው ያላዩ፣ ለመብላት ለመጠጣት ተመኝተው ያልጠጡና ያልበሉታሉ። ቢያንስ ይሄ ደጅ ለኛ ክፍት ነው። ዘመኑ ክፉ ነው፣ ዘመኑ ባዶ ነው፣ ዘመኑ እንዲህ ነው ከማለታችን አስቀድመን በዚህ ዘመን ያለንን ደግሞ መልካም ዕድል እንዳንረሳ። ትልቅ ደጅና የምህረት በር ነው እግዚአብሔር የከፈተልን እነዚህን እንድንጠቀም። ስለዚህ ክፉ ነው ብለን የምናማረራቸውንና ነገ ላይ እንዳይደርሱብን ብለን የምንፈራቸውን ነገሮች በሙሉ የምንሻገረው በመፍራት አይደለም። አንዳንድ ሰው ነገ የሚመጣውን ክፉ ጊዜ ለመሻገር ነገ የሚመጣውን የመጨረሻውን ዘመን በቃ ነፃ ለመውጣት ብሎ የማያደርገው ነገር የለም። ልንገራችሁ፣ የሚመጣውንና ክፉ የሆነውን ዘመን መሻገር የሚፈልግ ሰው ማንም ካለ አሁን የሙሴ ዕፀ ጳጦስ እላዩ ላይ እሳቱ የነደደበት ነው ብያችኋለሁ አይደል? እየሰማችሁ ነው? ልብ ብላችሁ ስሙኝ አደራ ባካችሁ። እዚህ ጋር አሁን 3 ቁጥቋጦ አስቀምጥን ልበላችሁ። ከ3ቱ መካከል አንዱ እላዩ ላይ እሳት ይነድበታል። ከ3ቱ መካከል ትኩረታችሁን ስቦ ምንድነው እየተከናወነ ያለው ብላችሁ ትኩረታችሁን የሚስበው የትኛው ሐመልማል ምን ያረገበት? እንደዚሁ ሁሉ እኛ ራሳችን ትኩረት አንስጣት እንጂ እኛ ራሳችን የቤተ ክርስቲያንን ክብሯንና ቦታዋን አንወቀው እንጂ እሳት ቢነድባት ብታዩ እየከሰመች እየጠፋች እንዳይመስላችሁ ይላል ሊቃውንተ ቤተ ክርስቲያን። እሳት ሲነድባት ብታዩ በመከራ ተከባ ብትመለከቱ እንዲያውም ትኩረታችሁን ስባ እንዴት ነው በመከራ ውስጥ ሆና ያልጠፋችሁ? እንዴት ነው ይሄ ሁሉ ነገር እየዘነበባት ያልከሰመችው? እንዴት ነው ይሄ ሁሉ ጦር እየተወረወረባት ደምታ ቆስላ ያልተመለከትናት ብላችሁ ይሄቺ ትኩረት የሳበቻችሁ ቤተ ክርስቲያን ገብታችሁ ተጠለሉ። እሱ እሳቱ ያላቃጠላት ከሆነ እንዴት እናንተስ እሳቱ ይበላችኋል ይላሉ። የቤተ ክርስቲያን እሳት እሳትን ካላጠፋ እንዴት ነው ያ እሳት እኛን የሚያጠፋ? እንዲያውም ሙቀት ይሆነናል እንጂ እንዲያውም የሚመጣው መከራ የሚመጣው ችግር እኛን ራሳችንን ያበረታናል እንጂ። አንደኛው ትርጉም ይሄ ነው። ሁለተኛው ዕፀ ጳጦሱ የሚወክለው ትርጉም ልባቸው ያላስተካከለው መከራ ነው። እስኪ ልባቸው በሉ እንጂ ያላስተካከለው መከራ። እሳቱ የመከራው ምሳሌ ነው። ቁጥቋጦ የልባቸው ምሳሌ ነው። እሳቱ ቁጥቋጦ ላይ ይነዳል፣ ግን አልበላው።
እንደዚህ ሁሉ አንዳንድ ሰው መከራ የማያስተካክለው ሰው አለ። የሚያየው የሚሰማው የሚያደምጠው ነገር በሙሉ ምንም የማይመስለው በጣም የሚያሳዝን ነገር ልንገራችሁ። አሁን ብቻ ሳይሆን ከተወሰኑ ጊዜያት በኋላ የሰው መሞት ለምደነዋል። የቤተ ክርስቲያናት መቃጠል ነገር ለምደነዋል። የአገልጋዮች እንዲህ ባለ ነገር ውስጥ በተለያየ ነገር ውስጥ መሆን ለምደነዋል። እንዲህ ያክል ካህናት ታረዱ፣ ዲያቆናት እንዲሆኑ፣ ቤተ ክርስቲያን ወደመች፣ እንዲህ ያክል ሰው ሞተ ምናምን ሲባል አንዳንዶቻችንማ ስንት ሰው ሞተ እንላለን። ትላንትና 20 ሆኖ ዛሬ 10 ከሆነ ምን ትላንትና 20 ሰው ሞቷል ነበር እንዴ እንላለን። እያነጻጸርን ማለት ነው። ለመድ ነው። ይሄንን ሁሉ መከራ እግዚአብሔር እኮ የሚያመጣው ለምደ ነው እንደዚሁ እንድንል አይደለም። ይሄ እንደ አለት ድንድን ያለውና አልሰበር ያለው ልባችን እኮ እንዲሰበር ነው። ክርስቲያኖች በዚህ ዘመን ላይ ስንኖር፣ በዚህ ባለንበት ወቅት ላይ ስንኖር ስለ ሃይማኖታችን ጠንቅቀን ማወቅ፣ ስለ ራሳችንም ጭምር ተረድተን የምንኖርበትን እምነት ማወቅና መረዳት ያስፈልገናል። ይሄንን ሁሉ ከተመለከተ በኋላ ሙሴ ለእግዚአብሔር እሺ ብሎ ነው ሄደው። የእግዚአብሔርን ቃል ሰምታችሁ የእግዚአብሔርን ቃል አድምጠን ስንጨርስ ለእግዚአብሔር አርጉ ያለንን እሺ ለማለት ይርዳን። ያስተማረን አምላካችን የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው ሁሉ ተቀምጠው በትህትና በሚማሩ በአበው ሊቃውንተ ቤተ ክርስቲያን የሚታረም ይሁን። እመቤታችን ንጽሕት ድንግል ማርያም ፍቁራን በልባችን ጣዕሟን ባንደበታችን ታሳድርብን። የቅዱስ ቄርሎስ የጸናው እምነቱ የበረታው ምግባሩ እኛንም በቸርነቱ በምሕረቱ በምልጃው ከእግዚአብሔር ፊት ያሳስብልን። ወስብሐት ለእግዚአብሔር።